ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም የምላቸው ሰዎች አሉ። ከዚህ በፊት እንግዲህ ሁላችሁም እንደምታውቁ አንድ ቪዲዮ ጭነን ነበረ። ያ ቪዲዮ ላይ እንግዲህ ያው እንዳያችሁት ከሆነ ሄርሜላ ከሀገር ለመውጣት እንደወሰነችና በጣም ብዙ ነገሮች ሊከሰቱ እንደሚችልም ያንን ነገር እንግዲህ ፍንጭ ሰተናችሁ ነበረ። በትላንትናው ዕለት እንግዲህ እንዳያችሁት ከሆነ ሄርሜላና አብርሃም ተያይዞ ከሀገር ሊወጡ እንደሆነ እንግዲህ በግልጽ ሲናገሩ ነበረ። እነ ብሩክ እንግዲህ ለሩታ ይህንን ነገር መናገራቸው እጅግ በጣም ደስ የሚል ነገር ቢሆንም እነሱም ያጠፉት በጣም ብዙ ጥፋቶች አሉ። በተለይ አቤልና ብሩክ እንግዲህ በዚህ ሰዓት ላይ የሚታመኑ አይነት ወንዶች አይደሉም። እሱ ብቻ አይደለም እንግዲህ ያው በጣም ብዙ ሴራዎች እንደታሰበና በዛ ሴራም እንግዲህ እንደጸናች እንግዲህ በደንብ ያሳያል ማለት ነው። ሄርሜላ እንግዲህ ያው በዚህ ሰዓት ላይ ሄርሜላና አብርሃም አንድ ቤት ውስጥ መሆናቸው ደግሞ እጅግ በጣም ያሳዝናል። እንግዲህ ያገኘነው መረጃ አዳዲስ ነገሮች ስላሉ በዚህ ቪዲዮ እንግዲህ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እንዳያችሁት ከሆነ አብርሃም በተለይ የወሰነው ውሳኔ እጅግ በጣም የሚያሳዝንና እጅግ በጣም የሚደብር መሆኑን እንግዲህ እነ ብሩክ ሲናገሩ ነበረ። ሩታም ያንን ነገር በደንብ በትክክል አውቃለሁ፣ ይሄ ነገር እኮ ለኔ አዲስ አይደለም፣ ዛሬ ብቻ አይደለም፣ በጣም ብዙ ጊዜ እንግዲህ ከአብርሃም ጋር ያሳለፍኳቸው ጊዜያት እጅግ በጣም ይጸጽተኛል ብላ እንግዲህ በደንብ ስትናገር ነበረ። እንግዲህ ከሄርሜላ ጋራም ግንኙነት ቢጀምሩ ወይም ደግሞ ወደ ፍቅር ቢገባ ራሱ ቅር አይለኝም፣ ምንም አይነት እንግዲህ ሐሳብ የለብኝም ብላ በግልጽ ስትናገር ነበረ። በአብርሃም ላይ ተስፋ እንደቆረጠችና ካሁን በኋላ ቢመጣም ባይመጣም የራሱ ጉዳይ ነው ብላ እንግዲህ ያንን ሐሳብ በደንብ አድርጋ ፍትፍት አድርጋ እንግዲህ ስትነግራቸው ነበረ። እነ ብሩክ እንግዲህ ይህንን ነገር ደንግጧል፣ መቀበልም ከብዷቸዋል። ምክንያቱም ሩታ በዚህ ደረጃ ወስና ትመጣለች ብሎ ማንም ሰው አያስብም ነበረ። ሩታ እንግዲህ በራሷ የወሰነቻቸው በጣም ብዙ ነገሮች አሉ። ያንን ነገር ደግሞ መናገር አልፈለገችም። ያው እንግዲህ ከአብርሃም ጋር ስትገናኝም ስስቅም በተለይ ከሱ ጋር ስታወራም ከላይ ብቻ እንደሆነና ከልቧ እንዳልሆነ በግልጽ አሳይታለች ማለት ነው። እያንዳንዱ ነገሮች እንግዲህ አስባና ሆን ብላ ተዘጋጅታበት እያደረገች እንደሆነ ነው እንግዲህ ሄርሜላ ደግሞ የሰማ ነው። ሄርሜላ እንግዲህ ምንድነው ያደረጋቸው ብላችሁ እንግዲህ ከጠየቃችሁ በተለይ ሄርሜላ በዚህ ሰዓት በጣም ብዙ ነገሮች አድርጋ ነበረ። ከዛም ውስጥ እንግዲህ አንደኛ ሆስፒታል ገብታ ወጥታለች። ምክንያቱ ደግሞ እንግዲህ በጣም ትልቅ ጭንቀት ውስጥ እንደገባችና ከባድ የሆነ እንግዲህ መጨናነቅ ነገር ውስጥ ስለገባች በዛም የተነሳ ታማ ሆስፒታል ገብታ እንደወጣች እንግዲህ በግልጽ ሲናገሩ ነበረ። እሱ ብቻ አይደለም ራሷን ለማጥፋትም ጭምር ደረጃ ላይ ደርሳ ነበረ። ለዛም እንግዲህ አብርሃም እንዲያገዛት ወይም ደግሞ አብርሃም ወደሷ እንዲመጣ እንግዲህ ከፍተኛ ጥረት በማድረግ አብርሃምም ከቡታጅራ ድረስ እንግዲህ በሮ ወደ አዲስ አበባ ከች ብሏል ማለት ነው። አብርሃም እንግዲህ ከሩታ ጋራ ያው በጣም ጥሩ ጊዜ ቢያሳልፍም ለተወሰነ ጊዜም ቢሆንም ያሳለፈው ጊዜያትም ወደ ሄርሜላ መመለስ ግን ግድ ሆኖ አግኝቷል ማለት ነው። ሄርሜላ ጋር እንግዲህ ተገናኝቶ በጣም ብዙ ነገሮችን እንደሚያደርጉ ያንን ነገር የሚገልጽም እና አቤል ደግሞ ሚስጥሩን በደንብ አድርጎ እንግዲህ ለሩታ ሲናገሩ ነበረ። ያን ሚስጥር እንግዲህ ሲናገሩ ምንም አልመሰላትም ሩታ። ምክንያቱም ብዙ ነገሮችን አይታለች። የተጎዳችበትም የወደቀችበት ቦታም እንግዲህ እጅግ በጣም ከባድ ነበረ። ያንን ነገር ስለማትረሳ ዛሬ ላይ እንግዲህ ምንም ሊገርማት አልቻለም። ምክንያቱ ደግሞ እንግዲህ አብርሃም በደንብ አድርጎ በየቀኑ ከሄርሜላ ጋር የሚያሳልፈውን ነገር በደንብ አድርጎ ስላሳያትና ስላሳመናት መሆን ይችላል ብዬ አስባለሁ። ምክንያቱም እንግዲህ ሩታ በጣም ተስፋ መቁረጥ ውስጥ ገብታለች። በአብርሃም ጉዳይ ላይ እጅግ በጣም የሚያሳዝን ነገሮችን ስታይም ስትመለከትም ስለከረመች በዚህ ሁኔታ እንግዲህ ከአብርሃም ጋር አብሮ መሆኑ ህልም እንደሚሆንም እርግጠኛ ሆናለች ማለት ነው።
ነው። እሱ ብቻ አይደለም እንግዲህ በጣም የሚገርማችሁ ነገር ወደ ውጭ ሀገር ለመሄድ መወሰኑ ደግሞ ያ ነገር እንደ አዲስ ማንሳቱ ደግሞ እጅግ በጣም ተስፋ የሚያስቆርጥና እጅግ በጣም ስርዓት የጎደለው አይነት ድርጊት የሚያደርግ መሆኑን እንግዲህ አብርሃም ያንን ነገር በግልጽ እያሳየ ይገኛል ማለት ነው። እንግዲህ እና አቤል ደግሞ ምንድነው ያሉት ያው ከሄርሜላ ጋራ ወደ ውጭ ሀገር ለመሄድ እንደወሰነና ካሁን በኋላም ወደዚህ እንደማይመለሱ እዛም ኑሯቸውን እንደሚያደርጉ እንግዲህ በግልጽ ሲናገሩ ነበረ። ሩታ እንግዲህ በዚህ ሐሳብ ስትሰጥም ከፈለጉ መሄድ ይችላሉ፣ ካሁን በኋላ ከኔ ጋራ ያለው ግንኙነት እንደ በፊቱ ሊሆን አይችልም፣ ምንም አይነት ሐሳብ የለብኝም፣ እሱ ቢሄድም ቢመጣም ጉዳዩ ነው፣ ምንም አይነት እንግዲህ ስሜት የለኝም ለሱ ብላ በደንብ በግልጽ ስትናገር ነበረ። ያ ነገር እንግዲህ ወሳኝ በተለይ የምትናገራቸው ነገሮች እጅግ በጣም ተስፋ እንደቆረጠች እጅግ በጣም እንግዲህ ወሳኝ ንግግሮች እንደሆነ ነው በደንብ ማስተዋል የቻልነው። ሩታ እንግዲህ በዚህ ሁኔታ ስትወስን የመጀመሪያ አይደለም። ከዚህ በፊትም በጣም ብዙ ነገሮችን ወስና ሄዳበት ስለነበረ እንግዲህ በአሁንም እንግዲህ ወደኋላ የምትመለስ አይመስለንም። እንግዲህ ነገሮች በዚህ ቀጥሏል ማለት ነው። አብርሃም ከማስተዋል ወደ አለማስተዋል እንግዲህ ገብቷል። ተመልሶ እንግዲህ ያው ታጥቦ ጭቃ እንደሚባለው ተመልሶ ስተቱን እየደጋገመ በስተመጨረሻ እየመጣ የሚያለቅስብን እንግዲህ አብርሃም አሁንም ዛሬም ነገም እንግዲህ የማይቀየር ወንድ መሆኑን በግልጽ እያሳየን ይገኛል ማለት ነው። ሄርሜላም እንግዲህ አቋሟን ይዛ እስከ መጨረሻው ድረስ እንግዲህ አብርሃምን የራሷ ለማድረግ ተፍ ተፍ እያለች ነው። ያም እንግዲህ እየተሳካላት እንደሆነ በደንብ የሚያሳይ ነገር ነው። ምክንያቱም እንግዲህ አብርሃም ሄርሜላ የሆነ ነገር በሆነች ቁጥር እየሮጠ ወደ እሷ ይሄዳል። እሱ ብቻ አይደለም በጣም ያዝናል። በተለይ ቲክቶክ ላይ በየጊዜው ማለት ይቻላል እሷ ፖስት ማድረግ አታወቀውም። በተለይ የሚያሳዝን አይነት ቪዲዮዎችን እያለቀሰች ወይም የሆነ ነገር እያረገች እንግዲህ በለቀቀች ቁጥር አብርሃም እየሄደ ቲክቶክ ላይ ያጽናናታል። በተለይ በውስጥ ያወራታል። እሱ ብቻ አይደለም ቪዲዮዋን ሪፖስት ያረጋል፣ ኮሜንት ያረጋል። እጅግ በጣም ስርዓት የጎደለው ወንድ ሆኖ ቁጭ ብሏል ማለት ነው። ነገሮች ሁሉ እንዲቀጣጠል ያደረገው የመጀመሪያ ሰው ማለት አብርሃም ነው። ስለዚህ እንግዲህ የአብርሃም ጥፋት ብቻ ሳይሆን ደግሞ ሄርሜላም ያሰራችበት ሰዓቱ ላይ በደንብ ከፍ ብሎ ሲወራ የነበረው ጉዳይ ስለሆነ ያ ነገርም ሊሆን ይችላል። እሱ ብቻ አይደለም አብርሃምም የራሱን አስተዋጽኦ አድርጓል ብሎ እንግዲህ ሁሉም ሰው ሲናገር ሲያወራበት የነበረ ጉዳይ ነው። ነገሮች እንግዲህ በዚህ ቀጥሏል። እነ ጋሽዬ በዚህ ጉዳይ ላይ ምንም አላሉም። ጋሽዬ ለምንድን ነው የጠፋ ለምንድን ነው ሐሳቡን ማይሰጥ ብላችሁ በጣም ብዙዎቻችሁ ስትጠይቁ ነበረ። እሱ ብቻ አይደለም የሩታ እናት ራሱ ለምን ዝም አሉ? ለምን አልተቆጡትም? እንደዚህ እንደፈለገ በተለይ ልጃቸውን እንደዚህ ሲያረግ እንኳን ዝም ብሎ እንዴት ይመለከታሉ ብላችሁ ስትጠይቁ ነበረ። ይህንን ነገር እንግዲህ በግልጽ እነግራችኋለሁ። በመጀመሪያ ደረጃ እንግዲህ የጋሽዬ ሁኔታ ሳነሳላችሁ በጣም ብዙ ጊዜ ማለት ይቻላል እንግዲህ አብርሃም እንዳዋረዳቸው በተለይ እንግዲህ በጣም በሱ እንዳዘኑና ካሁን በኋላ ምንም አይነት ንግግር እንደማይፈልጉ በግልጽ ሲናገሩ ነበረ። ምክንያቱ ደግሞ እንግዲህ እነሱን ለማስታረቅ በጣም ረጅም መንገድ ሄዶ ነበሩ ጋሽዬ። ያንን ነገር እንግዲህ አልቀበል ያለው አብርሃም ነው። በተለይ እንግዲህ ስለ ሩታ ጉዳይም ስለ ራሱ ጉዳይም ሲነሳ ሮጦ በሮ ነው የሚጠፋ። በተለይ አብርሃም ቤት ማደር እንደማይፈልግና ቡታጅራ ድረስ ሄዶ እንግዲህ እነጋሽዬ ቤት ውስጥ ማደር እንደማይፈልግና ሆቴል ተከራይቶ ኢቭን እዛ እንደሚያድርም ጭምር ነው በደንብ አድርጎ ሲናገሩ የነበረው። ለዛም ማሳያ እንግዲህ በተለይ አብርሃም ሩታ ስትወልድ በነበረችበት ጊዜ እንግዲህ የመጣ ወይም ደግሞ የነበረበት ቦታ አስታውሶ በደንብ አድርጎ ሲናገሩ በዛን ሰዓት እንግዲህ ያው አብርሃም እንደተለመደው የራሱን ሆቴል እንግዲህ ተከራይቶ አልጋ ተከራይቶ እየኖረ ነበረ። ምክንያቱም እንግዲህ ወደ አባቱ ቤት ከሄደ በጣም ብዙ ንግግሮችን ይፈጠራል፣ በጣም ብዙ ጭቅጭቆች ይፈጠራል። ከዛም በኋላም እንግዲህ ጋሽዬ እነሱን ለማስታረቅ ስለሚሞክሩ መታረቅም ስለማይፈልግ እንደዚህ እየዘለለ መኖር ስለሚፈልግ እንግዲህ በግልጽ ሲናገሩ ነበረ። ጋሽዬ በጭራሽ መቀየር የማይፈልግ እስካሁን ድረስ እንግዲህ የሕፃን ልጅ አስተሳሰብ ይዞ የሚንቀሳቀስ አይነት ልጅ ሆኗልና ምንም ማድረግም አልችልም፣ ምንም ብንመክረውም ብንዘክረውም በጭራሽ ሊቀየር ስላልቻለ
ስላልቻለ በሱ ላይ ተስፋ ስለቆረጡ ነው እንግዲህ ይህንን ነገር ማድረግ ያቆሙት ማለት ነው። በሌላ በኩል እንግዲህ የሩታ እናት ናቸው። የሩታ እናት በተለይ ልጃቸው እንደዚህ ስትጎዳ ለምንድነው ዝም ብሎ የሚያዩት ብላችሁ በጣም ብዙዎቻችሁ ማለት ይቻላል ስትጠይቁ ነበረ። ለዛም እንግዲህ መልስ እንዲሆንላችሁ እንግዲህ ያው ሩታ ያለችውን ነገር በደንብ አድርጌ ነግራችኋለሁ። ሩታ እንግዲህ የምትፈልገውን ነገር በደንብ አድርጋ ለእናቷ በደንብ አድርጋ ተናግራለች። ምክንያቱም እንግዲህ ያው ከዚህ በፊት ቤተሰብ ጣልቃ እንዳይገባ በግልጽ ስትናገር ነበረ። በጭራሽ እንግዲህ የሩታ እናትም በዚህ ጉዳይ ላይ ጣልቃ እንዲገቡ አልፈለገችም። ሽምግልናም ይሁን ምንም ነገር ስለማትፈልግ በተለይ ሩታ ከአሁን በኋላ በራሴ ህይወት ራሴ ብቻ ነው የምወስነው፣ ስለዚህ ከአብርሃም ጋር ያለኝን ግንኙነት በጭራሽ እንዳታነሱ ብላ እንግዲህ በግልጽ ለአባቷም ለእናቷም እንግዲህ በደንብ አድርጋ ስትናገር እንደነበረ ሁላችንም የምናስታውሰው ጉዳይ ነው ማለት ነው። እንግዲህ ነገሮች በዚህ ቀጥሏል። አብርሃም የራሱን ውሳኔ ወስኖ እየተራመደ ይገኛል። ወደ ውጭ ሀገር ከሄርሜላ ጋር ይሄዳሉ ወይስ አይሄዱም? በቀጣይ እንግዲህ በደንብ ታያላችሁ ብዬ ነው የማስበው። በተለይ እንግዲህ ሄርሜላ በጣም እያፈጣጠነችው እንደሆነና ፕሮሰስም ጭምር እንደጀመረችም እንግዲህ ጭምጭምታ ሰምተናል። እንግዲህ በዚህ ጉዳይ ላይ በደንብ አድርገን ደግሞ ቪዲዮ ሰርተን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።